የዴቭ እናት ከልጅቷ ጋር እንዲግባቡ እየሞከረች ነው። ግን መቼም ቢሆን እድሜ ልኬን ወይኔ ሙቼ ይሆናል እንጂ አደይ እናንተ አትጋቡም ብላ ፎክራበት ሆቴል ውስጥ ወይንም ካፌ ውስጥ ጥላው ሄዳለች። አደይም ደግሞ እንግዲህ ከጄሪ ትሁን ጅርጅር ትሁን ከስ ትሁን አላቅላትም፣ ብቻ ግን እሷ ጋር መንገድ ላይ አግኝታው የእሱ እጮኛ ነኝ አንቺ ምን አባሽ ትሰሪያለሽ ከጮኛ ጋር ብላታለች ማለት ነው። እንግዲህ ጄሪም ብትሆን ይቺ ጄሪ ሳትሆን ጅር ነው መሆን ያለባት። እንደ ጀርጅር የመረረች ነገር ናት ልጅቷ እና ይቺ ግራዋ ቅጠል የሆነች ልጅ ማለት ነው። እና ወዶቼ እንግዲህ ነገሮች በጣም እየተወሳሰፈና ወዳልተጠበቀ ሁኔታ እየሄዱ ነው ያሉት። ይሄ ነገር ደግሞ ምን ያህል ለኛ ከባድ እንደሆነ ታውቃላችሁ። ምክንያቱም አንዱ ስናስታርቅ፣ አንዱ ስናጣላ፣ አንዱ ስናጋባ፣ አንዱ ስናፋታ ነው በቃ ኑሯችን እንደዚህ ሆነና ብቻ ዴቭን በጣም ተበሳጭቶ ከዚህ በኋላ ከአዴ ማንም የሚለየኝ ሰው የለም ብሏል። ፍቅርንም ጠይቃኝ ነበረ ይሄንን ብያታለሁ ብላ ነግራው ከህይወታችን ውጭ ብሏታል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሀሳባችሁን ኮሜንት ላይ አስቀምጡልኝ ማለት ነው ውዶቼ። በዛሬው በአደይ ድራማ ላይ ምንድነው የተሰማችሁ የሚለውን ነገር የተሰማችሁን ነገር ኮሜንት አስቀምጡልኝ። ዶክተሩም በአደይ ፍቅር ናላው ዙሯል። ጭራሽ ሕክምናውን በስነስርዓት እየተከታተለ አይደለም። እዛ ጋም ደግሞ የባቡሬ ጓደኛ የሆነችው ወይንም ከእስር ቤት የወጣችው ልጅ ከዳይመንድ ፍቅር የያዛት ይመስለኛል። ዳይመንድ ባለበት ሁሉ ቦታ አለች ማለት ነው። ይችም ልጅ ጄሪ የሆነች የሆነች ድንጋራስ ማለት ነው። ዴቭን ላገባ ነው የመጣሁት፣ ዴቭዬን ይዤ ካልሆነ በቀር ወደ መጣሁበት አልመለስም አላለችም። ይቺ ቆሮቆንዳ ማለት ነው። ይቺ ለነገሩ እስኪ ስድቡ ይቅርባት ማለት ነው። ምክንያቱም ይቺ ተለክፋለች አንድ ጊዜ ማለት ነው። እና ወዶቼ በጭራሽ ዴቭን ለመውሰድ ካሰብሽ ህይወትሽን ነው እኛ የምንወስደው ማለት ነው። ዴቭን አይደለም የምትወስጂው አንቺ ሰምተሻል። በሁለት እግርሽ እንደመጣሽው በአንድ እግርሽ ሳንልክሽ፣ ስለዚህ ተመልሰሽ ወደ መጣሽበት ብትሄጂ ነው የሚሻለሽ። የኛ ጄሪ ማለት ነው። ሲጀምር አንቺ እነ ጄሪ እነ ኬሪ እነ ኪሪ እኮ ናችሁ በቃ የሰው ትዳር ውስጥ እየገባችሁ የምትበጠብጡት እና በቃ ሁሉም ሰው ተወዛግቧል። አሁን ላይ በአያዴ እና የዴቭ ህይወት እንደዚህ ነው እንደሚቀጥለው ብሎ ሁሉም ሰው ተወዛግቧል። እንደገና ደግሞ ዶክተሩንም ከአዴ እና ከዴቭ ጋር መንገድ ላይ ከተጨቃጨቀች በኋላ ጄሪ ታክሲ ወይንም ደግሞ መኪና የምትሰራ ራይድ መስለህ ነው ምናምን ስትለው ዶክተሩ ነይ ግቢ ችግር የለም የምትፈልጊበት ቦታ አደርስሻለሁ ብሎ ወስዷታል ማለት ነው። እና እውነት ለመናገር አሁንም ከዴቭ ጋር የምታደርገው ነገር አሁንም ወደ ዶክተሩ ምን አለበት ዴቭን ትተው ዶክተሩን ብታፈቅረው፣ ዶክተሩን ብታፈቅረው ይሻላል ነበረ። ለምን ዶክተሩ ነፃ ነው። ሩታዬ ብቻ ናት የምታፈቅረው። በእርግጥ ሩታም ደግሞ እንወዳታለን። ግን በቃ ይሁን፣ ዋናው ነገር ከዴቭና ከአደይ ህይወት መውጣቷን ነው የምንፈልገው እኛ። ፍቅርም ደግሞ ወጥታለች። የተጠየቀው ገንዘብ ሳይከፈል በፊት ፍቅር ወጥታለች። እናቲቱን ፍቅርን ስታያት አላመነችም ማለት ነው ውዶች። ምክንያቱም እዛ ጋም ደግሞ ሩታ ከዶክተሩ ጋር ያለውን ግንኙነት ሽንትተሽ ዴቭን ጠበቅ አድርገሽ ያዥ ምናምን እያለች እንደውም በቃ በፊት ላይ ዴቭና አደይ እንዳይጋቡ ነበር ስታደርግ የነበረው። አሁን ላይ ግን ዶክተሩን ስላፈቀረችው ከዶክተሩ ጋር እንዳትሆን ስለፈራች ዴቭ ጋር አብረሹኝ ዴቭ ተጨንቋል ምናምን እያለች ሩታ እያብራራችላት ነበር ማለት ነው። ለምን ዶክተሩ ለአደይ ይሆናል ወይንም ደግሞ ያፈቅራታል ብላ ፈርታለች። ግን ደግሞ በደንብ አድርጎ ነው የሚያፈቅራትና ይቺ ጄሪ የምትባል ልጅ የዴቭ እናት ከህይወቷ ካላወጣቻት በጣም ከባድ ነው። የዴቭ እናትና ጄሪ ከህይወታቸው እስካልወጡ ድረስ አደይና ዴቭ መጋባታቸው የህልም እንጀራ ነው የሚሆነው ማለት ነው። ምክንያቱም በአንዱ ሲዘጋ በአንዱ ይከፍታሉ፣ በአንዱ ሲስተካከል በአንዱ ያበላሻሉ እና ህይወታቸውን ሲኦል ነው እያረጉባቸው ያሉት ማለት ነው። ግን አደይና ዴቭ ነገሮችን ሁሉ እኩል ለእኩል እጅ ለእጅ ተያይዘው እየተመካከሩ የሆነ ነገር ከተፈጠረም እየተነጋገሩ በቃ መፍትሄ እየፈለጉ ከሄዱ ነገሮች ቀላል ይሆናሉ። ግን ደግሞ እንደምታዩት እንደዚህ ነገሮች ውስፍስፍ